በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት፣ እስከዚህ ቀን እስከዚህ ሰዓት በቸርነቱ በምሕረቱ ጠብቆ ለዚህ ቀን ያደረሰን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ መድኃኔዓለም የተመሰገነ ይሁን። በቅድሚያ እንኳን ለወንጌላዊው ቅዱስ ማርቆስ ዓመታዊ የዕረፍት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሚያዝያ 30 ለምን ይከበራል? ምን የተደረገበት ዕለት ነው? በማክበራችንስ የምናገኘው ምንድን ነው የሚለውን እንነጋገራለን። እግዚአብሔር አምላካችንን ለእኔ የምናገርበትን አንደበት፣ ለእናንተ ደግሞ የምትሰሙበትን ጆሮ፣ የምታስተውሉበትን አእምሮ የድንግል ማርያም ልጅ መድኃኔዓለም ለሁላችንም ያድለን። እንግዲህ ይህንን ትምህርት ለመከታተል ያመቸን ዘንድ መዝሙረ ዳዊት መዝሙር 83 ከቁጥር 6 ላይ ያለውን ኃይለ ቃል አንስተን እንነጋገራለን። እስመ መምህረ ሕግ ይሁብ በረከተ፣ ሕግን የሚያስተምር በረከትን ይሰጣል የሚል ነው። በረከቱም በረከተ ሥጋ በረከተ ነፍስን ይሰጣል። ወየሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል፣ ከድል ወደ ድል፣ ከተአምራት ወደ ተአምራት ይሄዳል ይላል። ይህንን ኃይለ ቃል የተናገረው መዝሙረኛው ቅዱስ ዳዊት ነው። ዳዊት ማለት ልበ አምላክ ማለት ነው። ወሰይም ኖሎተ ዘከመ ልብየ፣ እንደ ልቤ የሆነ ጠባቂን እሾማለሁ። ወይም ደግሞ ዳዊት ማለት የተመረጠ ምርጥ ማለት ነው። ዋላ አልኩ ህሩየ እምሕዝብየ፣ እነሆ ከሕዝቤ የተመረጠውን ከፍ ከፍ አደረግኩ እንዳለው ዳዊት ማለት ልበ አምላክ የተመረጠ ምርጥ ማለት ነው። ይህ መዝሙረኛው ዳዊት ታዲያ እንዲህ በማለት ይናገራል። የእግዚአብሔርን ሕግ የሚያስተምር መምህር በረከትን ይሰጣል። በረከቱም በረከተ ሥጋ በረከተ ነፍስ ነው። ወየሐውር እምኃይል ውስተ ኃይል፣ እሱም አይደክምም፣ ሁልጊዜ ኃይሉ እንደ ንስር ይታደሳል። ከኃይል ወደ ኃይል፣ ከድል ወደ ድል፣ ከተአምራት ወደ ተአምራት ይሄዳል ይላል። እንግዲህ ሚያዝያ 30 የወንጌላዊው የቅዱስ ማርቆስ የዕረፍቱ መታሰቢያ በዓል ነው። ማርቆስ ማለት የስሙ ትርጓሜ አንበሳ፣ ንብ፣ ካህን ማለት ነው። አባቱ አርስጣቦሎስ ሲባል እናቱ ደግሞ ማርያም ትባላለች። አራቱ ወንጌላውያንን ከጻፉት መካከል አንዱ ሲሆን ቁጥሩ ከ72ቱ አርድእት ነው። ወንጌላዊው ቅዱስ ማርቆስ አሁን እንዳልኳችሁ የስሙ ትርጓሜ ንብ፣ ካህን፣ አንበሳ ማለት ሲሆን የቀድሞ ስሙ ዮሐንስ ነው። እናቱም ማርያም ትባላለች። ቅዱሳን ሐዋርያትን ታገለግል ስለነበር ቤቷን ለጸሎት እንዲሆን አድርጋለች። ቅዱስ ማርቆስ በትውልዱ ዕብራዊ ሲሆን ቤተሰቦቹ ግን ይኖሩ የነበሩት በሰሜን አፍሪካ ቀሬና በተባለችና በዛሬዋ ምዕራባዊ ሊቢያ ጠረፍ አካባቢ ነበር። ነገር ግን የሰሜን አፍሪካ ዘላን ጎሳዎች የሆኑት ወይም ደግሞ በርበሮች በየጊዜው ከተማቸውን እየዘረፉና ጥቃት እየሰነዘሩ ሲያስቸግሯቸው እናቱ ማርያምና አባቱ አርስጦቦሎስ ወደ ትውልድ ሀገራቸው ኢየሩሳሌም በመመለስ በዚያው መኖር ጀመሩ። ቅዱስ ማርቆስ በዚያው ስላደገ በዘመኑ ይሰጡ የነበሩትን ትምህርት ተምሯል። የላቲንን፣ የግሪክን፣ የዕብራይስጥን ቋንቋዎች በደንብ ያጠና ነው ማለት ነው። ወንጌልን መጀመሪያ ከጌታችን በኋላም ከቅዱሳን ሐዋርያት እየዞረ ስለተማረ ከዚህ ሁሉ ስለቀሰመ ንብ ተብሏል። ንብ ከአንድ አበባ ብቻ ቀስማ ማርን እንደማሰራ ሁሉ ቅዱስ ማርቆስም አስቀድሞ ከጌታ በኋላም ከሐዋርያት ከቅዱስ ጳውሎስ ከቅዱስ ጴጥሮስ የተማረ ነውና ንብ ተብሏል። አንበሳ የተባለበት ምክንያት ደግሞ አንበሳ ለላም ጌታዋ ነው። ቅዱስ ማርቆስም በግብፅ ይመለክ የነበረውን በላይም አምሳል ተሰርቶ ሲመለክ የነበረውን ጣዖት ቀጥቅጦ ያጠፋ ነውና አንበሳ ዘአንበሳ ማርቆስ እየተባለ ይጠራል ማለት ነው። ጌታችን በይሁዳ አውራጃዎች እየተዘዋወረ ሲያስተምር
ቅዱስ ማርቆስ ያን ጊዜ ገና ሕፃን ነበር። ለዚህ ነው ጌታችን መከራ መስቀሉን እየተቀበለ ወደ ቀራንዮ ሲሄድ ማርቆስ እርቃኑን በነጠላው ሸፍኖ ሲከተለው አይሁድ አይተው ሊይዙት ባሰቡ ጊዜ ጨርቁን ጥሎ ራቁቱን የሸሸው። ሐዋርያት ዓለምን ዕጣ በዕጣ ተከፋፍለው ሲወጡ ቅዱስ ማርቆስ በበርናባስ አቅራቢነት ከቅዱስ ጳውሎስ ጋር በመጀመሪያ ጉዞው በ46 ዓመተ ምህረት ለስብከተ ወንጌል ወጥቶ ነበር። ነገር ግን ጵንፍልያ በምትባል ከተማ ላይ ሲደርስ እናቴን አፈቀችኝ ብሎ በርናባስ ይዞት ወደ ኢየሩሳሌም ተመልሷል። ሐዋርያት ሥራ ምዕራፍ 13 ከቁጥር 13 እንደሚነግረን ማለት ነው። ነገር ግን ሐዋርያት ከሄዱበት ተመልሰው ስላደረጉት ታምራት፣ ስላስተማሩት ትምህርት ሲናገሩ ሲሰማ ተጸጸተ። ምን ነው ያኔ ባልመለስ ኑሮ ከዚህ ታሪክ አንዱ ነበርኩ ብሎ እንዲህ ተጸጸተ። ድጋሚም ከበርናባስ ጋር ለወንጌል አገልግሎት ወጥቷል። በርናባስም ካረፈ በኋላ ወደ ሮም የሄዶ ቅዱስ ጴጥሮስን ተቀላቅሎ የቅዱስ ጴጥሮስ ደቀ መዝሙር መሆን ችሏል። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ፣ በሮሜ ሀገርም አስተማረበት። ከዚህም በኋላ በጌታችን ትእዛዝ በ60 ዓመተ ምህረት ወደ ሰሜን አፍሪካ መጥቶ እስክንድርያን ደረሰ። በሀገሪቱም አምልኮተ ጣዖት በስፋት ተንሰራፍቶ ስለነበር ወንጌልን እንዴት አድርጎ መስበክ እንዳለበት እያሰበ በከተማ ሲዘዋወር የእግሩ የጠፍር ጫማ ተበጠሰና ለአንድ ሰፊ ሰጠው። ጫማ ሰፊውም ሲሰፋ እጁን ስለወጋው ኤስታኦስ ብሎ በዮናናውያን ቋንቋ ጮኸ። ኤስታኦስ ማለት ትርጉሙ አሃዱ እግዚአብሔር አሃዱ አምላክ አንድ አምላክ ማለት ነው። ያን ጊዜ ቅዱስ ጴጥሮስ ይሄ ነገር ወደዚያ ይህን ትምህርት ለማስተማር ጥሩ ምክንያት እንደሆነ አውቆ ጫማ ሰፊውን ለመሆኑ አሁን የጠራውን አምላክ ታውቀዋለህን ብሎ ጠየቀው። ጫማ ሰፊውም ሲሉ ሰማለሁ እንጂ አላውቀውም አለው። ቅዱስ ማርቆስም የቆሰለች እጁን በታምራት ፈወሰና ወንጌልን ሰበከለት። እርሱም ወደ ቤቱ ወሰደውና ለቤተሰቡም ጭምር ወንጌልን ይሰብክ ዘንድ ጋበዘው። ቅዱስ ማርቆስም ወደ ጫማ ሰፊው ወይም ደግሞ ስሙ አንያኖስ ይባላል፣ ወደ እሱ ቤት ሂዶ ወንጌልን ሰበከ። በግብፅ የመጀመሪያዋ ቤተ ክርስቲያን በአንያኖስ ቤት ተመሰረተች። ቅዱስ ማርቆስ በእስክንድሪያ ወንጌልን ሰብኮ አገልጋዮችን ሹሞ ወደ ሰሜን አፍሪካና ሌሎች 5 አገሮች ሂዶ ወንጌልን ሰብኳል። ወደ ትውልድ ሀገሩ ቀሬናም ሂዶ ሰብኳል። ከ2 ዓመት በኋላ ወደ እስክንድሪያ ቢመለስ ክርስቲያኖች ጸንተው ቁጥራቸው በዝተው ቤተ ክርስቲያን ሰርተው አገኛቸው። ከሃዲዎችም ሊገሉት ሲሞክሩ እየተሰወረባቸው እየወጣ ወደ 5ቱ ሀገራት እየተዘዋወረ እየደረሰ እያስተማረ ይመለስ ነበር። ነገር ግን የትንሣኤን በዓል ለማክበር ወደ እስክንድሪያ መጥቶ ቤተ ክርስቲያን ውስጥ ገብቶ እየቀደሰ ጣዖት አምላኪዎች ሰብረው ገብተው ይዘውት አንገቱን አስረው ቀኑን ሙሉ በ2 ወይፈኖች እየሳቡ ከተማውን እያዞሩ ዋሉ። በቀጣዩም ቀን እንዲሁ አስረው መሬት ለመሬት ሲጎትቱ ስለዋሉ በዚያው አረፈ። እሳት አንድደው ሥጋውን ሊያቃጥሉ ሲሉ ኃይለኛ ዶፍ ዝናብ ስለወረደ ጨረቃና ፀሐይ ጨለሙ። አረማውያን ፈርተው ሸሹ። ቅዱስ ማርቆስ ሰማዕትነቱን የፈጸመው በ68 ዓመተ ምህረት ነው። ሚያዝያ 30 ቀን ነው። የወንጌላዊው እንግዲህ የቅዱስ ማርቆስን ታሪክ ስናይ ይህን ይመስላል። በወይፈኖች እየጎተቱ ከተማውን ሲያዞሩት ሥጋው በእሾህና በጋሬጣ እየተወጨቀ ሲወድቅ አዕዋፍ አራዊት በልተውታል። ይሄ ሁሉ የተደረገው ስለ ሃይማኖቱ ሲል ነው። ሃይማኖተኛ ሰው ሞትን አይፈራም። ከሞት በኋላ ያለውን ሕይወቱን ያስባል። ብእሲ ዘይሬይ አክሊላቲሁ ኢይሜምም ጽና ቀትሎ ጸብ። እነሆ ሹመት ሽልማቱን እያሰበ የሚዋጋ ተዋጊ ወደኋላ አያፈገፍግም እንደተባለው ቅዱስ ማርቆስ ይህን ሁሉ መከራ ቢያጸኑበት ከሃይማኖቱ ወደኋላ ማለት አልቻለም። ለምን? ቅዱስ ጳውሎስ እንደተናገረ
መኑ ያድገን ፍቅሮ ለክርስቶስ ረሃብኑ ተሰዶኑ መጥባይትኑ። በእውነቱ ከክርስቶስ ፍቅር የሚከለክለን ማን ነው? መራብ፣ መሰደድ፣ ሰይፍ፣ እሳት፣ ስለት እነዚህ ሁሉ ናቸውን? በፍጹም እነዚህ ሁሉ ከሃይማኖት ሊለዩን አይችሉም እንዳለ ቅዱስ ጳውሎስ። ቅዱስ ማርቆስ ወንጌላዊው በግብፅ ይመለክ የነበረውን በላም አምሳል ተሰርቶ ያን ሲመለክ የነበረውን ጣዖት አምልኮ ሰባብሮ በማጥፋቱ ዘአንበሳ ማርቆስ እነሆ አንበሳ ማርቆስ እየተባለ የሚጠራ ሆኗል ማለት ነው። ንዕብ ካህን ተብሎ የተጠራም ይህ ወንጌላዊው ቅዱስ ማርቆስ ነው። የቅዱስ ማርቆስ እናት ማርያም ሃይማኖተኛ ስለነበረች እግዚአብሔርን የምትፈራ ለሁሉ የምትራራ እንደውም ቤቷን ለሐዋርያት አገልግሎት ይሆን ዘንድ የሰጠች ሐዋርያት ሥራ ምዕራፍ 12 ከቁጥር 12 ላይ እንደተገለጸ ያችም አሁን ጽርሐ ጽዮን እየተባለች የምትጠራው የእሷ ልጅ ስለሆነ ማርቆስ በሃይማኖቱ የጸና ነው። ስለዚህ እሱ ለግብፅ እንዲሁም ለኢትዮጵያ በረከትን የሰጠ ሃይማኖትን እጅግ በጣም ያሰፋ እሱ ስለሆነ ዘአንበሳ ማርቆስ ካህን ወይም ደግሞ ንብ እየተባለ የሚጠራበት ሆኗል ማለት ነው። እንግዲህ በዚህ ቀን ቅዱስ ማርቆስ ሰማዕትነት ሲቀበል ንጹሕ ጾታ በመሆኑ ምክንያት ፀሐይ ጨልማለች፣ ጨረቃም እንደዛው ጨለማ መሆኑ፣ ሥጋው ለአራዊትና ለአዕዋፍ መዋሉ፣ እንደ ክፉ እንደሰራ እንደ ሞፈር በሁለት ወይፈኖች እየተጎተተ መዋሉ፣ ይህ ሁሉ ለሃይማኖት የተከፈለ ዋጋ ነው። እንዴት እናከብራለን ከተባለ ይህ ሁሉ የተደረገው ለሃይማኖት ነውና እኛም በሃይማኖታችን መጽናት ሰማዕተ ኮኑ በሃይማኖት እንደተባለ ሰማዕታቱ ይህን ዓለም ንቀው ንጽሕት ጠብቀው እንደኖሩት ሁሉ አማን መነኑ ሰማዕት ጣዕማ ለዘዓለም የዚህን ዓለም ጣዕም ናቁ እንደተባለው እኛም በዓሉን ስናከብር የዚህን ውለታ እያሰብን ይህንን መርህ እያሰብን መሆን መቻል አለበት ማለት ነው። ስለዚህ በዓሉ ዋጋ የተከፈለበት በተለይ ደግሞ ለግብፅና ለኢትዮጵያ መንበሩ ስለሆነ እጅግ በጣም የምናስበው አባታችን ወንጌላዊው ቅዱስ ማርቆስ ስለሆነ ይህን ማሰብ ያስፈልጋል። ስመ መምህር ሕግ ይሁብ በረከተ፣ ሕግን የሚያስተምር መምህር በረከትን ይሰጣል። በማክበራችን ምን እናገኛለን ከተባለ በረከተ ሥጋ በረከተ ነፍስን እናገኛለን። እሱ ብቻ አይደለም፣ ወያሐውር እምኃይል ውስተ ኃይል፣ ድል ከማድረግ ወደ ድል፣ ከድል ወደ ድል፣ ከኃይል ወደ ኃይል፣ ከተአምራት ወደ ተአምራት መሄድ የሚቻለው በዓሉን በትክክል ማክበር ስንችል ነው። ለዚህ ነው ቅዱስ ጳውሎስ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወንዘ ትሬዩ ተመሰሉ በሃይማኖቶሙ፣ የእግዚአብሔርን ቃል የነገሯችሁን ዋናዎቻችሁን መምህራኖቻችሁን አስቧቸው። ማሰብ ብቻ አይደለም፣ የሥራቸውን ፍሬ እያያቸው በሃይማኖት ምሰሏቸው አለ። በሃይማኖት አባቶቻችን መምሰል፣ በሥራ አባቶቻችን መምሰል፣ በጥባት አባቶቻችን መምሰል፣ ቤተ ክርስቲያንን በመውደድ አባቶቻችን መምሰል፣ ዙሮ በማስተማር ያዘኑትን በማጽናናት አባቶቻችን መምሰል ያስፈልጋልና በዓሉን ስናከብር ያዘኑትን እያጽናናን የሚበሉት ያጡትን እነሆ በደቀ መዝሙር ስም ለአንዱ ቀዝቃዛ ውሃ የሰጠ እነሆ ዋጋው በሰማይ አይጠፋበትም እንደተባለ በቅዱስ ማርቆስ ስም ዝክር እየዘከርን የተራቡትን እየመገብን በዓሉን ማክበር ያስፈልጋል ማለት ነው። በዓሉ ሊከበር የሚገባው በዚህ ነው ማለት ነው። እንዲህ አድርገን የምናከብር ከሆነ ከኃይል ወደ ኃይል፣ ከታምራት ወደ ታምራት፣ ከበረከተ ሥጋ ወደ በረከተ ነፍስ ከፍ የምንልበት እንደ ንስር ኃይላችን የሚታደስበት ይፈጠራል። ለምን? እግዚአብሔር ከኛ ጋር ይሆናል። የአባቶቻችን በረከት ከኛ ጋር ይሆናል። ስለዚህ ከቅዱስ ማርቆስ ከአንበሳዊው ከወንጌላዊው ከንብ ተብሎ ከተጠራው ከጥበበኛው ከቅዱስ ማርቆስ ረድኤት በረከት ይከፍለናል ማለት ነው። ከቅዱስ ማርቆስ ከወንጌላዊው ረድኤት በረከት እንዲከፍለን በዓሉን የሰላም የጤና እንዲያደርግልን እኛም ልጆቹ በአባታችን መንገድ እንድንጓዝ የእሱ መልካም ፈቃድ ይሁንልን። ይቆይ